ሰላም ውድ ተመልካቾቻችን እንደምን አላችሁ? በአርሰናል በኩል በርከት ያሉ መረጃዎች እየወጡ ይገኛሉ። የዝውውር ሂደቱ ላይ የነቃ ተሳትፎን እያደረገ የሚገኘው የለንደኑ ክለብ በርካታ ተጫዋቾች ጋር ስሙ እየተነሳ ይገኛል። ታዲያ አሁን ላይ በከባድ ሁኔታ የአካዳሚ ተጫዋቾቹን ለማጠናከር ሲል እንግዲህ ከፓሪስ ጀርመን ድንቅ ታዳጊ ጋር የድብቅ ንግግር መጀመሩ ይፋ ሆኗል። እንዲሁም ደግሞ እዚህ ላይ ብቻ ገደብ አላደረግም። አርሰናል የኤሲ ሚላኑን ኮከብ ራፋኤል ሊያውንም ወደ ኤሚሬትስ ለማምጣት ስላለው ፍላጎትና አርሰናል ስለወሰደው ያልተጠበቀ አቋም አዳዲስ መረጃዎችም ወጥተውበታል። በሌላ በኩል በማንቸስተር ዩናይትድ ቤት ደግሞ ነገሮች እየተቀያየሩ ነው። አዲሱ አሰልጣኝ ካሪክ እንግዲህ ጠንካራ የመሃል ሜዳ ክፍል ለመገንባት ማቀዳቸውን ተከትሎ ክለቡ የኒውካስትሉን ጣሊያናዊውን ኮከብ ሳንድሮ ቶናሊን በታሪካዊ ከባድ የዝውውር ዋጋ ለማስፈረም ጥረት እንደሚያደርጉ እየተነገረ ነው። የኤደርሰን ዝውውርም ከተረጋገጠ በኋላ ላይ የኤሊዮት አንደርሰን የዝውውር ሂደት ላይ ድራማዊ ነገሮች ሊፈጠሩ እንደሚችሉ ፍንጭ እየተመለከትን እንገኛለን ማለት ነው። ዩናይትድ፣ ሊቨርፑል እንዲሁም ደግሞ አርሰናል የ80 ሚሊዮን ፓውንድ የፊት መስመር ተጫዋች ላይ ፍልሚያ እያደረጉ እንደሚገኝም መረጃ ወጥቷል። እነዚህን ሁላ መረጃዎች እንግዲህ አንድ ላይ ሆነን የምንመለከታቸው ይሆናል። ነገር ግን ከዛ በፊት ወደ ዋናው መረጃችን ከመሸጋገራችን በፊት ይህንን ምስል እስቲ ለአንድ ሰከንድ ያክል እንየው እና ቻናላችን በየቀኑ እየተከታተላችሁ ትገኛላችሁ እና ከእናንተ ተመልካቾቻችን መካከል 93.8%ቻችሁ ያክል ሰብስክራይብ አላደረጋችሁም፣ ቤተሰብ አልሆናችሁም። ታዲያ ከእናንተ መካከል እንግዲህ ሰብስክራይብ አድርጋችሁ የምትመለከቱት እጅግ በጣም ጥቂት ፐርሰንቶቹ ናችሁ። 6.2% ብቻ ነው ሰብስክራይብ አድርጎ የሚመለከተን። ለአንድ ሰከንድ እንኳን ሰብስክራይብ ብታደርጉ እና ቤተሰብ ብትሆኑ እኛንም ማበረታታት ይሆናልና ሰብስክራይብ እንድታደርጉ ስንል በአክብሮት እንጋብዛለን። አሁን በቀጥታ ወደ መጀመሪያው መረጃችን የምናልፍ ይሆናል። የመጀመሪያው መረጃችን የሚጀምረው እንግዲህ ከፓሪስ ነው። ፓሪስ ላይ እንግዲህ አርሰናል የወደፊት ቡድኑን ለመገንባትና አካዳሚውን ይበልጥ ለማጠናከር በማሰብ ከፒኤስጂ ወጣት ተከላካይ ኢማኑኤል ምባምባ ጋር ንግግር መጀመሩ ተረጋግጧል። ፈረንሳዊ ታዋቂ ጋዜጣ ሌኪፕ እንደዘገበው ይህ የ18 ዓመቱ ተከላካይ ዘንድሮ በለንደኑ ክለብ የስካውቲንግ ቡድን በቅርብ ርቀት ክትትል ሲደረግበት እንደቆየ ዘግቦታል። ምባምባ በዚህ በጋ ኮንትራቱ ማለትም በዚህ ክረምት ኮንትራቱ ሲያበቃ በፓርክ ዴ ፕሪንስ ለመልቀቅ ያለው ፍላጎት አርሰናሎች በደንብ እንደሚያውቁ ተነግሯል። ቢቢሲን በተጨማሪ እንደገለጸው አርሰናል ይህንን የፈረንሳይ ከ19 ዓመት በታች ብሔራዊ ቡድን ተከላካይ በነፃ ማግኘት አይችልም። ይልቁንም ለፒኤስጂ የኮምፐንሴሽን የሚባላል ወይም ደግሞ የማሳደጊያ ክፍያ መክፈል ይኖርበታል። ሆኖም ዝውውሩ አንድ አስገራሚ ቅድመ ሁኔታ አለው። ተጫዋቹ ወደ ለንደኑ ከመጣ በኋላ በእንግሊዝ የመጫወቻ ፍቃድ ለማግኘት የሚያስፈልገውን ነጥብ እንዲያከማች ቢያንስ ለ6 ወራት ለሌላ ክለብ በውሰት እንደሚሰጥ ተነግሯል። ይህ የሚያሳየው እንግዲህ አርቴታና አንድሬ ቤርታ የረጅም ጊዜ እቅድ ይዘው እየሰሩ መሆናቸውን ነው የሚያመለክተው። አሁን ላይ የራፋኤል ሊዮ መረጃም እየወጣ ይገኛል። ወደ ሊዮ እንግዲህ እንለፍ። ትልቅ ድራማ የምንመለከትበት የዝውውር ሂደት ሊሆን ይችላል ብዬ ነው ማስበው። የኤሲ ሚላኑ ኮከብ ሊዮ ወደ አርሰናል የመዘዋወር ትልቅ ፍላጎት ቢኖሩም አርሰናል እስካሁን ምንም አይነት ተጨባጭ እርምጃ አለመውሰዱን ታዋቂው ጋዜጣ ዴሎ ስፖርት ዘግቦታል። በዌብሳይቱ ላይ እንግዲህ በግልጽ አስፍሮታል ይህ የመረጃ ተቋም። ታዲያ የዚህ የ6 ዓመት የፖርቱጋል ተጫዋች እንግዲህ ላለፉት 7 የውድድር ዘመናት በጣሊያን ኤሲ ሚላን ሳንሲሮ አስደናቂ ጊዜን ቢያሳልፍም አሁን ግን ከሴሪያ ውጪ አዲስ ፈተና መጋፈጥ እንደሚፈልግ በይፋ እየተናገረ ይገኛል። ሊዮ በፕሪሚየር ሊጉ በአርሰናል ወይም በዩናይትድ ቤት የመጫወት ትልቅ ህልም አለው። ነገር ግን ሁለቱም ክለቦች እሱን ለመግዛት እስካሁን ምንም አይነት ጥያቄ አላቀረቡም። በአሁኑ ሰዓት የቱርክ ክለቦች ፌነርባቼ እና ጋላታሳራይ ለተጫዋቹ የኮንትራት ጥያቄ ለማቅረብ ጥረት አቅርበውለታል። ግን ደግሞ ሊያው ስለ ጣፋንቶ ስለ ወደፊት ሁኔታው የሚወስነው በዚህ ክረምት ከፖርቹጋል ብሔራዊ ቡድን ጋር በዓለም ዋንጫው ላይ ያለውን ተሳትፎ ካጠናቀቀ በኋላም እንደሚሆን እየተዘገበ ይገኛል። ታዲያ አርሰናል
የዚህን ተጫዋች ፊርማ ላለማግኘት ምን ምክንያት አለው የሚለውን ስንመለከት ይህ ተጫዋች በዚህ ውድድር ዘመን ያን ያክል ጥሩ እንቅስቃሴን የሚያሳይ ተጫዋች አይደለም። እውነቱን ለመናገር ሊያው አይደለም አርሰናል እኔ ሌላ ክለብ ራሱ ቢገባ እኔ እንጃ ጥሩ ነው ብዬ አላስብም። ምክንያቱም በጣም ምንድነው የሚጣፋ አይነት ተጫዋች ነው። ብዙ ዴሊቨር የሚያደርግ ተጫዋች አይደለም። በፖርቹጋል ብሔራዊ ቡድን ነው ብዙ ጊዜ የምር የዚህን ተጫዋች እንቅስቃሴ ልንከታተለው የምንችለው ወይ ደግሞ ኤሲ ሚላን የሆነ ከትልቅ ክለብ ጋር የሚጋጣ ኤሲ ሚላን ከኢንተር ሚላን፣ ኤሲ ሚላን ከጁቬንቱስ እንዲህ ትልልቅ ጨዋታዎች ሲኖሩ ነው ልንመለከተው የምንችለው እንጂ በሌሎች ጨዋታ እኛ ባንመለከተው ጨዋታዎች ላይ የዚህ ልጅ አቋም ምን ያክል የወረደ እንደሆነ መገመት ቀላል ነው የሚሆነው ለእናንተ። ፖርቹጋል በሱ ቦታ ላይ ያን ያክል ብዙ ተተኪ ተጫዋቾች አለመኖራቸውን ተከትሎ ነው እንጂ ሊያው ለብሔራዊ ቡድን ራሱ ለመጠራት የሚገባው ተጫዋች እንዳልሆነ ነው በእኔ ሀሳብ የምመለከተው ማለት ነውና በ2025/26 የውድድር ዘመን በሚላን ቤት አስቸጋሪን ጊዜ አሳልፏል። በአሰልጣኝ ማሲሚሊያኖ አሌግሪ ስር ከዋና የመጫወቻው ቦታ ውጪ እንደ ፎልስ ናይን አጥቂ ሲጫወት ተመልክተናልና በዚህ ምክንያት ተጽዕኖ መፍጠር አልቻለም። በሁሉም ውድድሮች እንግዲህ በዚህ ውድድር ዘመን ያስቆጠረው የጎል ብዛት 10 ጎል ነው። እንዲሁም ደግሞ 3 አሲስት ብቻ ነው ያደረገውና 13 የጎል ተሳትፎ ያለው ተጫዋች ነው። በ2024/25 የውድድር ዘመን በግራ መስመር ላይ ሲጫወት የ25 የጎል ተሳትፎ ጋር ካለው ተሳትፎ ጋር ሲነጻጸር እጅግ በጣም አነስተኛ ነውና ምን ያክል ተጫዋቹ እየወረደ የመጣ እንደሆነ ትመለከቱታላችሁ። አሌግሪ ከክለቡ ከተሰናበቱም በኋላ ሊያው ሚላንን መልቀቅ እንደሚፈልግ ተመልክተናል። ታዲያ ነገር ግን እሱ ለአርቴታ ቡድን ጥሩ አይሆንም። ሊያው ምንድነው ስትመለከቱት ተከላካዮችን ማስጨነቅ ይችላል፣ እውነት ነው። ነገር ግን ከዛ ውጪ ከዚህ አሁን ካልኳችሁ ከማስጨነቅ ውጪ ድሪብል ከማድረግ ውጪ ቻንሶችን አንዳንዴ ከመፍጠሩ ውጪ ግን ለቡድኑ ትልቅ ሸክም ሊሆን ይችላል ብዬ ነው ማስበውና እንዲሁም ደግሞ ወደኋላ እየተመለሰ የመከላከል ፍላጎት ያለው ተጫዋች እንዳልሆነም ትመለከቱታላችሁ። እንደ ስኳድ ዴብዝነት ሊያገለግል ይችላል። ብዙ ጊዜ የሚጎዳ ተጫዋች አይደለም፣ ግን ደግሞ ዴሊቨር ከማድረግ አንጻር ደግሞ የሚያደርግ ተጫዋች ስላልሆነ አርቴታ ይህንን ተጫዋች ማስፈረም አለበት ብዬ እንደማላስብ ነው የምነግራችሁ። ግን ከሱ ይልቅ በምትኩ ማለት ነው የአስቶን ቪላውን ኮከብ ሮጀርስ ፍጹም ለኔ ምርጥ ምርጫ ነው ብዬ ነው ማስበው። አርቴታም ሆነ አርሰናል ማስፈረም ከቻሉ ማለት ነው። ሮጀርስ ባለፈው ውድድር ዘመን 26 የጎል ተሳትፎ አድርጓል፣ ያውም በፕሪሚየር ሊግ ነው። እንግዲህ ምናችሁ 35 በመቶ የመጣው እንግዲህ 35 በመቶ የዚህ ልጅ ተጫዋች ኮንትሪቢዩሽን የተፈጠረው ከግራ መስመር ላይ ተሳትፎ እያደረገ ግቦች ማስቆጠር ሲችል ነውና በዚህ አይነት መልኩ ነው እንግዲህ የሊያውን የዝውውር ሂደት ምንመለከተው። ሮጀርስን መመርጦም በዚህ አይነት ሁኔታ ነው። ሌላው አርሰናል የፈረንሳዩን ድንቅ ኮከብ ለማስፈረም ጥረት እንደሚያደርግ መረጃዎች እየወጡ ይገኛሉና በአሁኑ ሰዓት በአውሮፓ እግር ኳስ ውስጥ እጅግ ምርጥ ከሚባሉ ታዳጊዎች አንዱ በሆነው በአዩብ ቡዋዲ ላይ ከፍተኛ ፍላጎት እንዳለው የመጀመሪያውን ዝውውር ጥያቄ እንዳቀረበ ከዚህ በፊት ተነጋግረን ነበረ። ታዲያ አሁን ላይ ግን አዲስ መረጃ ወጥቷል። ይህ የሊል አካዳሚ ውጤት የሆነው የ18 ዓመቱ አማካይ በሊል ቤት ገና በወጣትነቱ የመጀመሪያ ቋሚ ተሰላፊ መሆን የቻለ ተጫዋች ነውና በተለለቅ ጨዋታዎች ላይ ደግሞ የአማካይ ክፍሉን በሚገባ ለመቆጣጠር የቻለ ድንቅ ተጫዋች ነው። ታዲያ እንደ ቲም ቶክ ዘገባ ከሆነ አርሰናል ለዚህ ታዳጊ ይፋዊ ጥያቄ አቅርቦ የነበረ ቢሆንም አሁን ላይ ግን ውድቅ እየሆነበት ይገኛል ማለት ነው። ታዲያ ሊል ተጫዋቹን ለመልቀቅ ፈቃደኛ የሚሆነው የሱን ትክክለኛ ዋጋ የሚያንጸባርቅ የ70 ሚሊዮን ዩሮ ጥያቄ ሲቀርብለት ብቻ እንደሆነ በግልጽ አስታውቋል። አርሰናል ይህንን ዋጋ ከፍሎ ታዳጊውን ወደ ለንደን ያመጣው እንደሆነ እስቲ እኛም በጉጉት የምንጠብቀው ጉዳይ ይሆናል። እናንተስ በዚህ ተጫዋች የዝውውር ሂደት ላይ ምን አይነት ሐሳብ አላችሁ የሚለውን ሐሳባችሁን አስቀምጡልን። የመጨረሻው መረጃችን እንለፍ። ማንቸስተር ዩናይትድ እንመለከታለን። ማንቸስተር ዩናይትድ እንግዲህ የዩናይትድ ደጋፊዎች ፋብሪዞ ሮማኖ አንድ ሰበር መረጃ ይዞላችሁ ወጥቷል። እንግዲህ ምንድነው ያለው? ማንቸስተር ዩናይትድ እና አትላንታ
ብራዚላዊ አማካይ ኤደርሰን የ45 ሚሊዮን ዩሮ ፓኬጅ ዝውውር ሁሉንም ሰነዶች ሙሉ በሙሉ ተፈራርመው ጨርሰዋል ብሎ ተረጋግጧልና ዝውውሩ 100% ተረጋግጧል። ተጫዋቹ ከግንቦት ማለትም አሁን ከሚጠናቀቀው ወር በኋላ ከዩናይትድ ጋር ሙሉ ስምምነት ላይ ደርሷል። ታዲያ በዚህ ክረምት ላይ መጨረሻ ላይ ይፋዊ ኮንትራቱን ይፈርማል። እንግዲህ አዲስ መዳረሻው ነው ለዚህ ተጫዋችና አሰልጣኝ ማይክል ካሪክ እንግዲህ የመጀመሪያ ፊርማቸውን በኤደርሰን ጀምረዋል እና በቀጣይ እንግዲህ ጄሰን ዊልኮክስ ጠንካራ ለፕሪሚየር ሊጉ ተስማሚ የሆነ አማካይ ለማስፈረምም ጥረት እንደሚያደርጉ የተመለከትን እንገኛለን እና ከነዛ መካከል እንግዲህ ሳንድሮ ቶናሊ እና ጊብስ ዋይትም ይጠቀሳሉ። ኢኒዮሶች እንግዲህ በኤደርሰን ብቻ ማብቃት አልፈለጉምና ሌላ ተጫዋች ማስፈረም ይፈልጋሉ። ጋዜጣ ዴሎ ስፖርት እንደዘገበው ለኒውካስትል ዩናይትዱ ጣሊያናዊ አማካይ ሳንድሮ ቶናሊ 115 ሚሊዮን ዩሮ ማቅረብ ይኖርባቸዋል ብለዋል። ምክንያቱም ኒውካስትል ዩናይትድ ይህንን ነው እየጠየቀ የሚገኘው እና ወይም ደግሞ 100 ሚሊዮን ፓውንድም እየጠየቀ ይገኛል። ቶናሊ ከጥር ወር ጀምሮ ለመልቀቅ እየገፋፋ ቢሆንም ኒውካስትል ጎርደንን ለባርሴሎና በከፍተኛ ገንዘብ ስለሰጡ የገንዘብ ችግር የለባቸውም። ታዲያ ስለዚህ በቀላሉ የመልቀቅ ፍላጎት ይኖራቸዋል ተብሎ አይታሰብም እና እነሱን ለማሳመንም ከባድ የቤት ስራ ይሆንባቸዋል። ነገር ግን ዩናይትድ ዋጋው አላስፈራውም። ፖል ፖግባ በ2016 89 ሚሊዮን ፓውንድ ከዩቬንቱስ ከመጣ በኋላ ዩናይትድ ውዱ ዝውውር ሆኖ ቆይቷል። አሁን ከ10 ዓመታት በኋላ ግን ኢኒዮስ ይህንን ሪከርድ ሰብረው ለቶናሊ 100 ሚሊዮን ፓውንድ ለመክፈል ዝግጁ መሆኑ ነው ጋዜጣ ዴሎ ስፖርት የዘገበው። በተጨማሪ ሜል ስፖርት እንደዘገበው ከሆነ ደግሞ ዩናይትድ የኖቲንጋም ፎረስቱን ኮከብ ጊብስ ዋይትን ሁኔታ በቅርበት እየተከታተለ እንደሚገኝ መረጃዎች እየወጡ ይገኛሉ። በስተመጨረሻ የመጨረሻው መረጃችን አሁን ይኸው እንነጋገርና እናብቃ። የመጨረሻው መረጃችን የሚሆነው እንግዲህ አርሰናል፣ ማንቸስተር ዩናይትድ እንዲሁም ደግሞ ሊቨርፑልን በተመለከተ ነው የሚሆነውና ስፖርትስ ቡም የተባለ ገጽ አለና እነዚህ ሶስት ክለቦች የ19 ዓመቱን የበርንማውዙን የፊት መስመር ተጫዋች ፈረንሳዩን አጥቂ ጁኒየር ክሩፒ ለማስፈረም እንግዲህ 80 ሚሊዮን ፓውንድ ያክል ለመክፈል ራሱ ፍልሚያ ውስጥ መግባታቸውን እየተመለከትን እንገኛለን። ክሩፒ ባለፈው የውድድር ዘመን እንግዲህ ጥሩ የሚባል ጊዜን ማሳለፍ እንደቻለም የምናስታውሰው ተጫዋች ነው እና ቡድኑ ለአውሮፓ ሊግ እንዲበቃም የዚህ ልጅ አስተዋጽኦ እና ሚና ከፍተኛ እንደሆነ ትመለከቱታላችሁ። አዲሱ የሊቨርፑል አሰልጣኝ አንቶኒ ራዮላም ለዚህ ልጅ ዝውውር ፍቃድ መስጠታቸውንም እየተመለከትን እንገኛለን። ምክንያቱም ደግሞ እንደሳቸው የዚህ ልጅ ብቃት አውጥቶ መጠቀም ይችል ያለ አሰልጣኝ አለ ብዬ አላስብም። ምክንያቱም እሳቸው ናቸው ለዚህ ያበቁትና በበርንማውዝ ቤት የሚተዋወቃሉ። ምናልባት ወደ ሊቨርፑል ተመልሶ የሚመጣላቸው እድል ከተፈጠረ በጣም ለነሱ ምርጥ የሚሆንበት እድል ይፈጠራል። አርሰናልም ተጫዋቹን በቅርበት እየተከታተለው እንደነበረ ከዚህ ቀደምም ተነጋግረንበታልና በዚህ ልጅ ዙሪያ እንግዲህ የነበረን መረጃ ይመስላል። እንግዲህ ለዛሬ የነበሩን መረጃዎችን ይመስላሉ። በአርሰናል ዙሪያ ሀሳባችሁ ምንድነው? የዝውውር ሂደቶቹ እስቲ ሀሳባችሁን አስቀምጡልን። በማንቸስተር ዩናይትድ በሊቨርፑል የተነሱት ሀሳቦች እነዚህን ይመስላሉ ማለት ነው። በቀጣይ መረጃችን እስከምንገናኝ ድረስ ሰላም።